እዩ አለ ወንድማችን ጠይቂ ለማን ወይ ትንሽ ደቂቃ ወደ ቤት ልግባ። ኦኬ እሺ እሺ በቃ አለው እኔም ቀጢ ናቲ ሰላም ብያለሁ። እንኳን ደህና መጣ። ልደትዬ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሙሌ እንዴት ነህ? ዘማሪ ሙሉቀን እንኳን ደህና መጣ። ወየኝ ልደትዬ ደህና ነው ወይ? ዲያቆን እስቅያስ ኢዮባ እና ሁላችሁን አለን። እግዚአብሔር ይመስገን። ሀናን ባለ ጊዜ ነው የሚለው ስሙ የፍሬ ባለ ጊዜ ህትነት ጠየቅኩኝ ለጠየቅኳቸው መልስ ብቻ ነው እየጠበቅኩ ያለሁት። ባለ ጊዜ እህት ነኝ። ይቅርታ ግን የምጠይቀው ያቋረጥኳቸው ሰው ይቅርታ ብያለሁ። ዲያቆን አም ሶሪ፣ ይቅርታ ስላቋረጥኩ። ችግር የለውም፣ ምንም ችግር የለውም። እሳቸውም እዚህ የመጡት እንደናንተ አይነቶች ነፍስ ለማዳን ስለሆነ ምንም ችግር የለውም። ስለዚህ እሱ ችግር የለውም። ግን ጥያቄ እኔ አሁን ጥያቄ የሆነብኝ ብዙ ነገር የምወደው ነገር አለና በእናንተ እምነት ውስጥ እነዚህ ነገሮች ግን እኔ ጥያቄ ስላደረጉብኝ በእግዚአብሔር ላይ ሌላ ነገር ማድረግ አይሆንም ወይ ለሚለው አይሆንም የምትሉኝ ከሆነ እሱ ላይ መልስ ስጡኝ። አሁን ምን መሰለሽ ለምሳሌ አሁን በቅዱሳት ስዕላት ዙሪያ እኮ የጠየቅሽው ምን አሁን ለምሳሌ ስለ ስዕል ንገሩኝ ከሆነ ትምህርት እንድናስተምርሽ ነው በስዕላት ዙሪያ ነው። ብዙ ጊዜ እኮ ነው እጠይቃለሁ እና ኪንግ ናታን እንኳን ደህና መጣ። ብዙ ጊዜ እጠይቃለሁ እህቶች፣ እኔም ባለሁበት ቦታ ጓደኞችም አሉኝ የእናንተ እምነት ተከታይ ስዕሉ ስር ሲያነቡ ያለውኝ እና በትንሿ ደግሞ ምስሏን ይዘውም ሲንቀሳቀሱ ያለው ጥያቄ ሆነብኝ ነው። እኔ ወሬ ከኦርቶዶክስ የመጣው አይደለሁም እና እሷን ይዘው ሲሄዱ ያለውኝ እንደገና ደግሞ ከመጽሐፍ ቅዱስ የሆኑት መጽሐፎችን ሲያነቡ ያቸዋለሁ። እነዛ ነገሮች የእውነት መንገዳችንን አይጋፉም ወይ? ትክክል ነው ወይ? ትክክል ከሆነ ደግሞ ምክንያት ስጡኝ። ለምንድን ነው ይሄ እየሆነ ያለው? አውቄ አይደለም የምጠይቃችሁ፣ እሺ፣ ስለማላቅ ነው። እኔ ስለ ኦርቶዶክስ አላቅም። ስለ ምስሎቹ፣ ስለ ተጨማሪ እንደ መጽሐፍ ቅዱስ ስለሚነበቡ ነገሮች ለማወቅ ነው። አሁን ቀስ ብዬ ነው አይደል እየጠየቅኩ ያለሁት። እኔ ቆይ ልደተ ቃል ማለት ጥያቄ ቀስ ብዬ ነው አይደል። ወንድሞች ተረጋጊ ይሉኛል። ጥያቄ ነው እኮ የምጠይቀው። ተዋት፣ ችግር የለውም ተጠይቅ፣ ምንም ችግር የለውም። እሺ ኤኒዌይስ መልስልኝ በቃ። እሺ ያው የምንጠይቃቸውን ጥያቄዎች እርማት እየሰጠንባቸው እንሄዳለን። እንደ መጽሐፍ ቅዱስ የምናነባቸው ሌላ መጽሐፍ እንደ መጽሐፍ ቅዱስ የምናነበው ሌላ መጽሐፍ የለም። በአጠቃላይ እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። ከሱ ጋር አቻ ሆኖ እንደሱ የሚነበብ ሌላ መጽሐፍ የለም። መጽሐፍ ቅዱስ ብቻ ነው ያለን። መጽሐፍ ቅዱስ ብቻ ነው ያለን ስል እንደ መጽሐፍ ቅዱስ ተደርጎ ሌላ የሚነበብ መጽሐፍ የለንም እያልኩኝ ነው እንጂ በቤተክርስቲያን ውስጥ ገድላት፣ ድርሳናት፣ ተአምራት እነዚህ መጽሐፍቶች የሉም እያልኩኝ ሳይሆን እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። መጽሐፉ እሱ ብቻ ሲሆን በመጽሐፍ ቅዱስ ደረጃ አይሳሳቴ መጽሐፍ ያለን መጽሐፍ ቅዱስ ነው እና ያ ትንሽ እንትን መሆን አለበት፣ ግልጽ መሆን አለበት። ከዚህ አንጻር ነው። እሺ አሁን ወደ ቅዱሳት ስዕላት ስንገባ በእኛ በቤተክርስቲያን ውስጥ ቅዱሳት ስዕላት ብለን የምንቀበላቸው የሰማዕታት አሉ፣ ወይም ደግሞ በጣም በተቻለሽ አቅም ማለት ነው ሀናኒ እህቴ በቅንነት ለመረዳት ሞክሪኝ። እሺ የምናገረውን ነገር ምናምን ነገር በቅንነት እሺ፣ በጣም ነፃ በሆነ አይኖ ጌታን የእውነት በቅንነት ነው የምረዳው። የምር ለመጠየቅ ነው የመጣሁት። የእውነት በጣም ጎበዝ። በዛ ከሆነ ያስማማናል። ሔዋን አስገቡልኝ ከይቅርታ ጋር ቆይ፣ ነይ ግቢ ሔዋን፣ ኢንቫይት አድርጌሻለሁ፣ ነይ ግቢ። ስለዚህ ቤተክርስቲያን ውስጥ ቅዱሳት ስዕላትን እኛ ልናመልካቸው አንጠቀምባቸው ወይንም ደግሞ ዲያቆን ገብታ ሚዩት አድርግልን። ዲያቆን አለ
ስለዚህ በአጭሩ በስዕላት ዙሪያ ላይ ያሉትን ነገር ልናገር። እግዚአብሔር ያዘዘውን እንቀበላለን፣ ያላዘዘውን ደግሞ አንቀበልም። ለምሳሌ በዚህ በዘጸአት እግዚአብሔር አምላክ ለእስራኤላውያን ወይም በሙሴ በኩል ከሰጣቸው ጥቅሶቹ እያንዳንዱን አውጥቼ ያነባሉ እና ከሰጣቸው ሕግ ውስጥ መሰረት ለምሳሌ በሰማይም በምድርም ምንም አይነት ነገር ቀርጸው ሌላ ነገር እንዳያመልኩ አዟቸዋል። እስራኤላውያንም ደግሞ ያንን ነገር አያደርጉም። ስለዚህ እኛም ደግሞ ቀርጸን በላም ምስል ይሁን በጊደር ይሁን በውሻ ይሁን በአንበሳ በምንም አይነት መንገድ ቀርጸን የምናመልከው ነገር የለም። የምናመልከው የአምልኮ መስዋዕትን የምንሰዋለን ለአንዱ ለሰማይና ለምድር ለፈጠረ በአንድነትና በሶስትነት ለሚመለከው ለእግዚአብሔር ይሆናል ማለት ነው። ስለዚህ ይህንን እንይዘዋለን። እንደገና ግን እግዚአብሔር ደግሞ አታምልኩ ብሎ ከእግዚአብሔር ከሱ ውጭ ሌላ መመለክ እንደሌለበት አስረድቶ እንደገና ግን መስዋዕት ሊያቀርቡ ሲሉ ስሩ ብሎ ያዘዛቸው ደግሞ 2 ኪሩቦች ደግሞ አሉ። ቅረጽ ብሎ ደግሞ ያዘዙ። እዚህ ጋር አትቅረጽ አለ እግዚአብሔር። እሺ እሱን አትቅረጽ ያለውን አንቀርጽም፣ ቅረጽ ያለውን ደግሞ እንቀርጻለን። አትሳል ያለውን ወይም ደግሞ አታድርግ ያለውን አናደርግም። በዚህ በኩል ደግሞ አድርግ ያለውን ደግሞ እናደርጋለን። በቤተክርስቲያናችን ቅዱሳት ስዕላት ሲጀመር መነሻቸው ላይ ስማቸው ቅዱሳት ስዕላት ተብሎ ነው የሚነሳው። ቅድስናቸውም የሚመነጨው ከስዕሉ ሳይሆን ስዕሉ ላይ ካለው ከዛ ጻድቅ ወይ ከዛ ሰማዕት አንጻር ያ ስዕል ቅዱስ ተብሎ ሊጠራ ይችላል። ቅዱስ ያስባለው ፔንቱ ወይም ወረቀቱ ወይም ቅቡ ወይም ከለሩ ወይም አሳሳሉ ማማሩ አለማማሩ ሳይሆን ቅዱስ ያስባለው በቅድስና የኖረው እዛ ላይ ሪፕሬዘንት ያ ነው ማለት ሳይሆን ያን ሪፕሬዘንት አድርጎ ጳውሎስ ከሆነ ጳውሎስ ማለት ነው። ቅድስና የሚኖር ህይወት ነው እንጂ የሚሳል ህይወት ስላልሆነ ማለት ነው። ስለዚህ ቅዱሳት ስዕላት የሚያስባላቸው ከቅዱሳኑ ታሪክ ህይወት አንጻር የተነሳ እንደሆነ ግልጽ ነው። ጥቅሶችን ላስቀምጥ ከይቅርታ ጋር ሃናን አንዴ ዘጸአት ስንት ነበረ ዮባ? አምላክ 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ስንት ኪሩቤሎችን? 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል። ከዛ በፊት ግን እግዚአብሔር ምን ብሎ ነበር ሲያዛቸው የነበረው? በሰማይም በምድርም ለራሳችሁ ምስል ወይም ደግሞ ቀርጻችሁ እንዳታመልኩ ብሎ የተናገረ አምላክ እንደገና ዘጸአት ምዕራፍ 25 ከቁጥር 17 ላይ ደግሞ ከነ ዲዛይኑ ጭምር በእንደዚህ አይነት መንገድ ቀርጸው መስራት እንዳለባቸው ሲናገራቸው ደግሞ እንመለከታለን። ስለዚህ ከቁጥር 28 ጀምሮ ኪሩቤልንም በወርቅ ለብጣቸው ይላል። በቤቱ ግንብ ሁሉ በዙሪያው በውስጥም በውጭም የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቅረጽ፣ የቤቱንም ወለል በውስጥና በውጭ በወርቅ ለብጠው አለ። ለምሳሌ ለእግዚአብሔር አምላክ እንግዲህ እዚህ ጋር እንደምትመለከቱ ቤተ መቅደሱን ሲያሰራ ነው አይደለ? ለዳዊት ልጅ ሰለሞን ይህንን ነገር እየተናገረ ያለው ሰው የከለከለው እንከለከላለን፣ እኛ ያዘዘውን ደግሞ ተቀብለን እንሄዳለን። ስለዚህ ዛሬ በእኛ ቤተክርስቲያን ቤተ መቅደስ የምንመለከታቸው ቅዱሳት ስዕላት የመጀመሪያው ተግባራታቸው ምንድነው? የዛን የቅዱስ ታሪክ የሚገልጹ፣ ሁለተኛ ተጋድሏቸውን የሚያሳይ እንደገና ደግሞ ሕያው ቤተክርስቲያን ውስጥ ጸሎት ልናደርግ በቀጥታ ልንመለከት የምንችለው ወይም ልናይ የምንችለው ምን ነው? ስለ እኔ ስለ ዓለም ሕዝብ ሁሉ ራሱን ለሞት አሳልፎ የሰጠ ክርስቶስ እሱን መከራውን እያሰብኩ ጸልያለሁ እንጂ የምጸልየው ለስዕሉ ወይም ወደ ስዕሉ አይደለም ማለት ነው። ስለዚህ ያ ጀስት ሪፕሬዘንቴሽን ይሆናል ማለት ነው። ክርስቶስ በፊታችሁ እንደተሳለ ሆኖ እንዲል መጽሐፉ ማለት ነው። ስለዚህ ያ ስዕል እየተመለከ ሳይሆን
ሰው አንድ ቦታ ክፍት ይሁን። እሺ ይቅርታ ሞዴሬተር፣ እኔ ራሴ ያስገባል። ከዚህ በኋላ የምናስገባው የሚወያይ ሰው ነው። በዚህ ዙሪያ ላይ ያለን ኮንሰፕት ከመጽሐፍ ቅዱስ ጋር ተያይዞ ገድላትና ድርሳናት ናቸው አዋልድ መጽሐፍት ተብሎ ይታወቃሉ። በቤተክርስቲያን ምን ማለት ነው? የመጽሐፍ ቅዱስ ልጆች እንደማለት ነው። የምንቀበላቸው ከአባታቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። እስካልተጋጩ ድረስ ነው የምንቀበላቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። ስለዚህ ተሳሳተ መጽሐፍ ናቸው እንደ መጽሐፍ ቅዱስ አይደሉም። ስህተት በቀላሉ ሊገኝባቸው ይችላል። ስህተት ሲገኝባቸው እርማቱን የምትሰጠው ማናት? ቤተክርስቲያን። ስለዚህ ከዚህ አንጻር ትሰጣለች። አሁን አንተ ይጋጭ የለም ብለክ ነው የምታስበው? እርማቱን ውስጥ ትሰጣለች ቤተክርስቲያን ካገኘች ትሰጣለች። ለምሳሌ እኔ ጋር የታረመ ታምረ ማርያም አለ። ያው እዛ ጋር አስቀምጬዋለሁ። ከዚህ በፊት ቪዲዮ ሰርቼ አሳይቻቸዋለሁ። 16ቱን ህግጋት ለመጠበቅ አንሻ የሚለውን በአንሻ የሚለው ቃል ልክ 16ቱን ህግጋት መጠበቅ አይገባንም በሚል መንገድ ነበረ በቀደሙት ህትመቶች ላይ የነበረ። አሁን ግን ታርሞ የወጣው ታምረ ማርያም ላይ ያ ክፍል ላይ ምንድን ነው የሚለው? እንሻ የእግዚአብሔር ባሪያ መሆንን አንሻ የሚል ፓርት ነበረ። ኖ የእግዚአብሔር አገልጋይ ባሪያ መሆንን እንሻ ተብሎ ታርሞ ወጥቷል። ይህ ምን ያሳያል? በቀላሉ እነዚህ አይነት ታምረ ማርያም ላይ የቃላት ስህተቶች፣ የጽሁፍ ስህተቶች፣ ከመጽሐፍ ቅዱስ ጋር የሚጋጩ ሀሳቦች ቢኖሩበት ቤተክርስቲያን ልክ እንደዚህ አርማ ታቀርባለች። ይሄ አንዱ ማሳያ ነው። ሁለቱም ታምረ ማርያሞች እጄ ላይ ያሉ ከዚህ ቪዲዮ እንደውም ሰርቼ አሳይቼበታለሁ። ስለዚህ የቤተክርስቲያን መጽሐፍት ናቸው። አገልግሎታቸውም ደግሞ ክርስቲያኖች በሃይማኖት እንዲበረቱ እንዲጸኑ ነው። ከመዳን ትምህርት ጋር ከቤተክርስቲያን ትምህርት ጋር ቅዱሳት ወይም ደግሞ ገድላትን፣ ድርሳናትን፣ ታምራትን ሰው በሃይማኖቱ ከበረታ ከጸና ዶግማውን፣ እምነቱን፣ ሃይማኖቱን ጠንቅቆ ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፍት ናቸው። ልክ እንደ መጽሐፍ ቅዱስ አይሳሳቴ ወይም ኢንፋለብል የሆኑ መጽሐፍት አይደሉም። ስህተት ሊገኝባቸው የሚችሉ ፋለብል የሆኑ መጽሐፍቶች ናቸው። እናም ደግሞ በቤተክርስቲያን ውስጥ ያሉ የቅዱሳንን ታሪክ ህይወት የሚዘግቡ የሚያሳዩ ናቸው። የሃይማኖትን መከራከሪያም አይደሉም። እሺ ከመጽሐፍ ቅዱስ ውጭ የሆኑት እናንተ ጋር ያሉት መጽሐፎች ሁሉ አንተ ምንም ከመጽሐፍ ቅዱስ ጋር አይጋጩም ብለህ ነው የምታስበው? ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት የሚለው ቃል አይመጥናቸውም። በነገራችን ከመጽሐፍ ቅዱስ ውጭ ከሆነ ቃሉ እንደዛ ለሚነገረው በቤተ ክርስቲያናችሁ ውስጥ ገድላትና ድርሳናት፣ ታምራት እኒህ መጽሐፍቶች አሉ። እኚህ መጽሐፍቶች ከመጽሐፍ ቅዱስ ጋር ይጋጫሉ ውስጥ ይኸውልህ ጽሁፉ ላይማ የመጽሐፍ ቅዱስ እንትን እኔ ልገልጽልህ የፈለኩት ያው መጽሐፍ ቅዱሱ ለብቻ እነሱ ለብቻ አይደሉ እንዴ? ተመለሰልሽ ግን ጥያቄው የቅዱሳት ስዕላቱ ጥያቄ እየሰማሁህ ነው። እኔ ጥያቄን ጠይቄሃለሁ። ኖ እየሰማሽኝ ነው። እሱማ ስዕላት ላይ አንስተሽ የነበረው ጥያቄ ግን ተመለሰልሽ ወይ? አዎ እሱን ሰምቻለሁ። ግን የምጠይቀው ጥያቄ አለኝ። ግን አሁን አንተ እየታረሙ ነገሮች አሉ ስላልክ ሰምቻለሁ። ትሰሚኛለሽ? እንዴት አትሰሚኝም? ገስት እኔ ጋር እስከገባሽ ድረስማ ታዳምጪኛለሽ። ይህ አባባል ተመለሰልሽ ወይ? እስከ የተወሰነ ሴንስ ሰጠሽ ወይ? ከዚህ ፊት ወይንም በዛ ዙሪያ ላይ ስለኛ የነበረሽ እምነትና አመለካከት እኔ የምረዳበት አሁን ከአንተ ከተናገርከው የተረዳሁት ነገር አለኝ በትንሹ። ምክንያቱም እኔ እነሱን ነገር ነው የሚለምኑ የሚመስለኝ ማለት ነው። ስዕሎቹ ላይ ስለማያቸው በእነሱ ወደ እግዚአብሔር ሰው እነሱ በምትገባ ቁጥር ምጠይቅህን እያዘጋጀው ይዤ እመጣለሁ።
ስለኔ መዳን ጉዳይ ግን አንቺ እኮ አሁን አራት ነጥብ በእርግጠኝነት ድኛለሁ፣ ኢየሱስ አራት ክርስቶስ ነጥብ አምኜ ድኛለሁ። አለቀ። ሌላ ምንም አይነት ነገር የለም ከኔ እዛ ላይ ትንሽ ነው የማውቀው። ከዛ ታዲያ በእርግጠኝነት ከዳንሽ እኔ ደግሞ ሀናን እህቴ መዳን አለብሽ ከጨለማ ወደ ብርሃን መምጣት አለብሽ ብዬ አምናለሁ። ይሄ እምነቴ ነው። እኔ ማለት እኔ ከጨለማ ወደ ብርሃን መጣው በሚገባ እውነት ነው። ጌታ ኢየሱስን ማግኘት አለብሽ፣ የክርስቶስ ቤተክርስቲያን አካል መሆን አለብሽ ብዬ እኔ ደግሞ ወንጌልን ለአንቺ ለመስበክ ነው። በዛው አረጋግጬ ወንጌልን ስበከኝ፣ እስኪ ስበከኝ ወንጌልን። አቶ አሁን ድኛለሁ ስላልሽው ነገር እንዳላሽ የሚለውን ሀሳብ መጽሐፍ ቅዱስ ሲያስቀምጥ ሰዎች ያምናሉ፣ አምነው ይጠመቃሉ። ከዛም ደግሞ የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ይቀበላል። ከዚህ ውጭ መዳን የለም። ከሚስጥራት ውጭ ከቅዱስ ቁርባን እንዲሁም ከቅዱስ ጥምቀት ውጭ የመዳን ምንም አይነት አማራጭም ሆነ መንገድ መጽሐፍ ቅዱስ አላስቀመጠም። እናም በመንፈስ ቅዱስ ይታተማሉ። ስለዚህ ሀናን እህቴ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሂዱ አለ። ቁጥር 15 ላይ ወንጌልን ለፍጥረት ስበኩ አለ። ይኸው ለአንቺ እየነገርንሽ እንዳለ ነው ማለት ነው። ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ በዘላለማዊ ባህሪው በመለኮት ከአብ ጋር አንድ የሆነ በኋላም በስጋ የተገለጠ ከሁለት ባህሪ አንድ ባህሪ የሆነ ክርስቶስ ኢየሱስ ሰው የሆነው ይህ አምላክ በመስቀል ላይ ሞቶ ሕይወቱን ከሰጠን በኋላ ለሐዋርያት ከማድረጉ በፊት ከነገራቸው እጅግ በጣም ጥልቅ ትምህርት ውስጥ ወንጌልን እንዲሰብኩ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። አይ ቲንክ አለሽ ወይንስ ዝም ብዬ ነው የማወራው? አለሽ ስበክ የሚሉማ ፖዝ መሆን አይቻልም ወይ ስልክ ገብቶባት ሊሆን ይችላል። ምናልባት አለሽ እየተማሩ ከእዩባ ጋር እየተደዋወላችሁ ነው። ሁለታችሁም ፖዝ ሆነ በተመሳሳይ ሰዓት ይቅርታ አንዴ ስልክ ገባብኝ፣ ከስተመር መጣብኝ። ለዛ ነው አንዴ ሶሪ፣ በጣም ይቅርታ። የዩም ያንቺ በኩል ሰዓት ፖዝ ሆነ። እየተረጋግራችሁ ነው። አግዛት ማለት እየተማርኩ ነው ብላለች። አይሰጥም ካሁኑ ጥምቀት አይሰጥም። መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳውም ደግሞ አትችልም። እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው መሆን የነበረው መልእክታትን መጻፍ ነበር። ጽፎ በቃ በተን ብሎ ኢየሩሳሌም መቀመጥ የነበረባቸው። ከዛ ሰው እያነበበ እዛው በቃ እየዳነ ሊሄድ ማለት ነው። እንደዛ አልተደረገም። በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና ዓለም ታሪክ ውስጥ የተደረገው ነገር የሚሆን ምንድነው? ወንጌል ተሰበከ፣ ሰዎች ያምናሉ፣ ይጠመቃሉ። ከዛ ደግሞ መልእክቱ ይሰጣቸዋል ማለት ነው። በዚህ አይነት መንገድ ነውና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለሁ ተብሎ ሊነገር አይችልም። ማን አስተማረች? መጽሐፍ ቅዱስ። መጽሐፍ ቅዱስ ዝም ብሎ ተነስቶ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም። አስተማሪ ያሸዋል መጽሐፉ ራሱ። ያለ አስተማሪ እንዴትስ ሊያውቁት ይችላሉ? አይችሉም። ያለ አስተማሪ ሊያውቁት አይችሉም። መልእክቱ ለማን ይጻፍ እንዴት ተጻፈ አይቻልም። እና እስኪ ዲያቆን ዮባ፣ ሌሎቻችሁ እግዚአብሔር ይመስገን። እንዴት ነህ ናቲ? አለው ልልተሻ እድል ከሰጣኝ ጥያቄ አንድ ልጠይቅ። ጠይቅ ትችላለህ። ኦኬ ልልተሻ እንትን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑ ምንድን ነው ማስረጃችን? መጽሐፍ ቅዱስ ራሱ ትክክል መሆኑ ምንድን ነው ማስረጃችን? መጀመሪያ ማስረጃ ቤተክርስቲያን ናት። ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ናት። ቤተክርስቲያን ደግሞ እውነተኝነቷ የሚያረጋግጠው ደግሞ መንፈስ ቅዱስ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሁን የሚለውን የምታስረዳለ ቤተክርስቲያንና ቅዱስ ትውፊት ነው። ቤተክርስቲያን ራሷን በመጽሐፍ ቅዱስ ቃል አይደል የተመሰረተችው? መጽሐፍ ቅዱስ ላይ ባለ ነገር ቤተክርስቲያን የተመሰረተችው በክርስቶስ ደም ነው። ኢቨን ከመጽሐፉና ከምንም በፊት መጽሐፉ ከመጽሐፉ ለሰዎችም መጽሐፉ ከመድረሱ በፊት ቤተክርስቲያን ተመስርታለች። መጽሐፉ ግን እንዴት እንደተመሰረተች ነግሮናል። ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱስ ራሱ ይናገራል። ምንድን ነው የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያን እሰራታለሁ የሲኦል ደጆችም ሊያናውጣት አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ የአዲስ ኪዳን መጽሐፍ የለም ማለት ናትሻ የለም። ምንም የተጻፈ መጽሐፍ የለም። ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል።
ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ነው አይደለ? እሱም ለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በ90 አካባቢ ነው። የጳውሎስ መልእክታት በብዛት ተጻፉ የሚባለው 60ኛው አካባቢ ላይ ኢቨን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለህ። ምንድን ነው የሚለው? የገላትያን መልእክትን ቀድመህ ብታነቦ ለምሳሌ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይናገራል። ለምሳሌ ራሱ መጽሐፉ እንደዚህ ይላል። ገላትያን 5 አነቦ ለምሳሌ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። ሶናት ላይ ይሄ መጽሐፍ ከመጻፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው አይደል? ይናርሲ አይደል? ስለዚህ እየጻፈው ያለው ራሱ ለማን ነው? ገላትያ ላይ ላለችው ቤተክርስቲያን አይደል? ኦኬ። ከዚህም የተነሳ ከዚህ ጽሁፍ በፊት እኔ አሁን የማወራው ስለ ቴክስቱ ነው። ስለ ቴክስቱ ነው ማወራ፣ ስለ ጽሁፍ ወረቅ ስለተጻፈው ነው እንጂ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እኮ አለ አይደል? እግዚአብሔር ቃል በነቢያቱ በኩል መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ስላልተጻፈውም የእግዚአብሔር ቃል ነው ማወራው ብለህ መናገራችን። መጽሐፍ ቅዱስ ቃል ስለተጻፈው የእግዚአብሔር ቃል እየተናገረ ስላልተጻፈው የእግዚአብሔር ቃል ነው የምናገረው ቃል እሱ ትውፊት ነው የሚሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ። ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያኒቱ አለች፣ ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይልና ቁጥር 8 ላይ ነገር ግን እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሰብክላችሁ የተረገመ ይሁን ይላል። ናቲያው በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላትያ ክርስቲያኖችን ይሄንን መልእክት ከመጻፉ በፊት ወንጌል ሰብኳቸው ነበር አልነበረ? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ከሰበክንላችሁ፣ ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው አይደል? ኦኬ። ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተክርስቲያን ናት። ለምን? ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ። ለምሳሌ አንድ ምሳሌ ልስጥናል። በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ። ሌላ በጣም ክፉ ሌሎች መናፍቃኖች የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ። የማርያም ወንጌል የሚባል ነበረ። የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላቶች ብዙ ወንጌላት ነበሩ። በጳውሎስ ስም የተጻፉ መልእክታት ነበሩ። እንደው ቤተክርስቲያን ቀድማ ኤግዚስት ባታደርግ ኖሮ ማን ይለየው ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ከወንጌላት 4 ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ የማርያም ወንጌል የሚባል የለም፣ የበርናባስ ወንጌል የሚባል የለም፣ እንደገና የጴጥሮስ ወንጌል የሚባል የለም ብላ ቁጭ አደረገች። የጳውሎስንም ከ14ቱ ውጭ ሌላ ጳውሎስ የጻፈው መልእክት የለም ብላ አስቀምጠች። የጴጥሮስም ከነዚህ ውጭ የለም ብላ ይሄ በዘመን ውስጥ ቤተክርስቲያን እየተናገረች የመጣችው። እንዴት ይህን ልታደርግ ቻለች? ቢካዝ ትምህርቱ መጀመሪያ ቀድመዋል። እንደውም አንድ ካነበብኩት መጽሐፍ ላይ የሚላል መሰለኝ ቅዱስ ኢራኔስ አጋይነስ ቴረሲስ የሚለው መጽሐፉ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል። ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጻፍ ነበረ። ልክ ከጳውሎስ እንደተጻፈ ልክ ከጴጥሮስ እንደተጻፈ አድርገው መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበል። ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በሱ ስም የተላከ መልእክት ሲመጣላት ምን ትለው ነበረ? ይህ የጳውሎስ ስብከት አይደለም እያለች ትለየው ነበር። ጥሩውን ከመጥፎ ትለይ ነበር። ትክክለኛውን አስቀመጠችው፣ ሪዘርቭ አደረገች። ከዛ በኋላ ዛሬ እኛ ተጠቀምነው ማለት ነው። ኦኬ እሺ፣ ይቅርታ ለምሳሌ ማለት ነው ለተሻ አሁን ላይ ቤተክርስቲያን አለች አይደል? ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አይደል? ከመጽሐፍ ቅዱስ ምንማረው መጽሐፍ ላይ የተጻፈው የእግዚአብሔር ቃል በትውፊት የተጻፈው የእግዚአብሔር በዛ ጊዜ የተጻፈ ነገር ከሌለ ምንድን ነበር ቤተክርስቲያን ውስጥ የሚማሩት አለ? በቃል ስብከት። ይሄ አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ ነበር። በጣም ሰፋ ባለ መንገድ ሊሆን ይችላል የሚማሩት።
ሊሚትድ የሆነ ነገር አይደለም። ለምሳሌ ምን ይላል መሰለ ጳውሎስ ተሰሎንቄ ላይ እንደዚህ ብሎ ይናገራል። ስለዚህ እየጠየቅ ያለው ጥያቄ በጣም ወንደርፉል ነው። አይ ዶንት ኖ ኢንተረስቲንግ ነው። መታወቅ ያለበት ነገር እያደኩና መንፈሳዊ ነገር ስላት ጥያቄ ወደታላል ከጥምቀትና ከመዳን ብቻ ወጥቻለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ አለ ጸንታችሁ ምን በሉ ቁሙ፣ በቃላችንም ቢሆን በመልእክቶቻችን ያስተማርናችሁን ወግ ያዙ አለ። በምንና በምን አለ ጳውሎስ? በቃልም እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጽሐፉ ጋር በቃላችንም በመልእክቶቻችንም የሰበክንላችሁ ወይም ያስተማርናችሁን ወግ ያዙ ብሎ ተናገረ። ስለዚህ በቃል የተሰበከው ትይዛለህ። ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተክርስቲያን ውስጥ አለ። ስለዚህ በሰዓቱ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ነው። ከቃሉ ስብከት ባሻገር እንደ ተጨማሪ ደግሞ ምን ያደርጉላቸው? ጳውሎስ መልእክት ሊጽፍ ነበር። ለምሳሌ ናቲ ሐዋርያት ስንት ናቸው? 12 አይደል? ሐዋርያት ስንት ናቸው? 12 አይደል? 12 ለሁሉም ተመሳሳይ ሚሽን የተሰጣቸው አይደል? ናቲ ምን የሚል ማለት ነው? ወንጌልን ስበኩ የሚል አይደል? የምስራቹን ስበኩ። ስለዚህ በ12ቱም ሐዋርያት የሚሰበከው የማን ቃል ነው? የእግዚአብሔር ቃል። ስልጣኑ እኩል ነው። ግን መልእክታትን የጻፉት ስንቶቹ ናቸው? 4 ናቸው። እንደውም ያልጻፉት ይበልጣሉ አይደል ከጻፉት? ኦኬ አብዛኛው አልጻፉትም። ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅምም ልንል አንችልም። ስለዚህ እነዛ መልእክታትን ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትናን። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህን ነገር ታውቃለህ? ህንድ አካባቢ ህንድ ላይ ሲባል ሰምቻለሁ። ምንም የጻፈው መልእክት የለም። ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበከው ስብከት አንጻር ምንም ያስቀመጠላቸው ጽሑፍ የለም። በቃሉ ሰብኳቸው ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ። ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካኖናይዝ ሲደረግ ደግሞ ቤተክርስቲያን ተባለቻቸው። በቤተክርስቲያን በኩል ደግሞ ካኖናይዝ የሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን የቶማስ ስብከት ስለነበራቸው ዝዚች ጣዖት በስፋት ይመለክበታል ተብሎ የምትታመንበት ሀገር ላይ ክርስቲያኖች አሉ ዛሬም ድረስ። ከየትም የመጡ አይደሉም። ከጥንት ጀምሮ የተሰበከውን ትምህርት የያዙ ናቸው። ከዚህ አንጻር የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኢንፋሊብልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው ራሷ። እሺ አመሰግናለሁ። እሺ ልደትሻ እስቲ በሰፊው ደግሞ ሌላ ጊዜ ይጠይቃለሁ። ጥሩ ነው። ትንሽ ሴንስ ሰጠ። የበለጠ ደግሞ ያለበት ቦታ ስለማይመች ነው ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ ቴንኪዩ በጣም። አሁን ግን የሆነ መስመር አስይዘኛል። እሺ ናትሻይ ምንም ችግር የለም። አንተ ላይ የቀድሞ አቅሜን ማምጣት አለብኝ። አይደረግም እንደዚህ ከእጃችን ዲያቆን ያምሩበታል ዛሬ። ነትሻ በቃ ቦታ ልቀቅ። በቃ ሰው አስገባች። ታቾኝ እሰማለሁ። ናቲ አቤት ዲያቆን። ሳትሄድ በፊት ቅዱስ ጳውሎስ ዕብራውያን 11:32 ላይ ስታነብ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል አይደል? ለምን ይመስላል እነሱን ያነሳቸው? ወር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ 24 ቁጥር 44 ላይ ስለ እኔ በነቢያት በመዝሙራት እና በመጽሐፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል።
ስለዚህ መጽሐፍት ከመጻፋቸው በፊት ልደት እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለ እና እሱም መጽሐፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል። የት ነው የሚገኙት? ዲያቆንስ መጽሐፍ ቤተክርስቲያን በሱ ነግራ ቤተክርስቲያን፣ ሌላ ቦታ የለም። ቤተክርስቲያን አንድ ቤተክርስቲያን አይደል ያለችው? ልክ ነው። ኢትዮጵያ ላይ ያለችው ቤተክርስቲያን። እሺ ከልደትሽ ጋር ሲናወራና በዚህ አጋጣሚ ሰላም ብያቸዋለሁ። ልደት ዝም ብዬ ገባሁ። ሁላችንም ሰላም ናቱ። ሜይ ቢ አንድ ነገር ሼር አደርጋለሁ እና ውስጥ ሰላም ላይ እንዳረሳ። እሺ ዲያቆን ወይ ቴሌግራም ላይ ኃይል በልክ። ቴሌግራም ላይ ሼር አደርግልሃለሁ እና የሆነ እዛው ማዳ አደርጋለሁ ማለት በመሰረታዊነት ስለዚህም ነገር በደንብ ስለሚያብራራ አኪ ያስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለህ እና ፒዲኤፍ አለ፣ እሱንም እልክልሃለሁ። እሺ መኩዬ አመሰግናለሁ። እሺ ቴንኪው ዲያቆን ሕዝቅያስ አመሰግናለሁ። ቴንኪው መኩዬ። እሺ እናመሰግናለን ናቲ። መስመር ላይ ብዙ ሰዎች አላችሁ፣ ያስገባን እንቀጥላለን። ጌዲ እንኳን ደህና መጣ ወንድማችን። እዚህ ቤት ረጅም ጊዜ ሆነ ጠፍተህ ነበር። ሰላም ነው? የሚነገርበት ቤት መጥቻለሁ እና ከዚህ በኋላ ቋንቋዬ ወንጌልና ወንጌል ብቻ ነው እና ከዚህ ህብረት ጋር ለመቀላቀል በድጋሚ በጣም ደስተኛ ነኝ። አም ሶ ሃፒ። በጣም 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 ደስ የሚል ቤት ነው። ስለ ሰው የማይነሳበት በጣም በቃ እግዚአብሔር ቃል ብቻ የሚነገርበት ቤት ነው እና በጣም ነው ፕራውድ የማደርግባችሁ ወንድሞቼ። ከጎናችሁ ነኝ አለው። ሀሳብ ሲያስፈልግም ሀሳብ አቀርባለሁ እንደ አቅሜቲ። እሺ እግዚአብሔር ያክብርልን። እናመሰግናለን በማዕከላችን ስሉ ቴንክ ዩ ሶ ማች። እሺ ክርስቲያኖች ሚውት አድርገኝ። እሺ ይቅርታ፣ ሚውት አድርገው። ዲያቆን ሀሳብ ይጨርሳል። እዮባ የሚመቸው ቦታ ነው ያለ። አሁን ይመቸኛል። ሀሳብ ስጡበት። እዮባ የተነሳው መጽሐፍ ቅዱስ የማይሳሳት ለመሆኑ ማስረጃ ያው በደንብ ሀሳቡን ተናግረዋል እና ቤተክርስቲያን ነች የማትሳሳት ማስረጃችን ለመጽሐፍ ቅዱስ እውነተኝነት ማለት ነው። አንድ ክርስቲያን የመጽሐፍ ቅዱስን እውነተኝነት ካላረጋገጠ ክርስቲያን ነኝ ብሎ ሲል እንዴት ነው ማድረግ አልቻልንም? ይቅርታ ተመልሰህ ግባ። እሱ ነው ድጋሚ ኢንቫይት አደርግሃለሁ። አንድ ቁጥር ጻፍልኝ። ቀጥል ዮባንተ። እሺ እና ክርስቲያንን የሚሉ ግን ለመጽሐፍ ቅዱስ እውነተኝነት ማረጋገጫ የሌላቸው ሰዎች አሉ። እንዴት ማለት ነው? ቤተ ክርስቲያን የማትሳሳት የክርስቶስ አካል አለች፣ አያምኗትም። የማትሳሳት መሆኗን አያምኑም። በተለያየ ቦታም ብንሆን እንድናለን ወዘተ ይሉና ግን ደግሞ ለመጽሐፍ ቅዱስ ማስረጃቸው ምንድነው ብለን ስንጠይቅ ራሱን መጽሐፍ ቅዱስ እንጂ ሌላ የሚጠቅሱት ነገር የላቸውም። ይሄ አካሄድ ቤተክርስቲያን ያገለለ እንደመሆኑ መልሳቸው አጥጋቢ አይሆንም። ምክንያቱም ቅድም ያልካቸው የኖስቲኮች መናፍቃኖች መጽሐፍትም ነበሩ ስለ ራሳቸው የሚናገሩ። ኢቭን የቁርአኑንም ማንሳት ይቻላል፣ ስለ ራሱ ይናገራል። ሌሎች መጽሐፍቶች አሉ ስለ ራሳቸው የሚናገሩ። ለራስ መናገር ብቻውን ማስረጃ መሆን አይችልም ማለት ነው። አይችላል ከተባለ ግን እነኛን የመቀበል ግዴታ ሊኖርብን ነው። መጽሐፍ ቅዱስ የማይሳሳት ለመሆኑ አስቀድመን በተለይ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችን ቤተክርስቲያን መቀበል ግድ ይለናል። እሷን ከተቀበልን ሌሎቹ በቤተክርስቲያን ውስጥ ያሉ እንደመሆናቸው መጠን አንቸገርም ማለት ነው ለመረዳት። ቅድም ሀና ጠይቃ ተመልሶላታል በእርግጥና እኔ ላነሳው የምፈልገው ሀሳብ ምንድን ነው?
ታምረ ማርያም ይሄ የተስተካከለው ነው ብለህ ካሳያት በኋላ በቃ ይሄን አንብቤ ደግሞ ጥያቄ ይዤ እመጣለሁ ስትል ሰማሁና ገረመኝ። ለምንድን ነው ድነሻል ወይ የሚለው ጥያቄ ስትጠየቅ አይ እኔ እኮ ተማሪ ነኝ አለች። ከታምረ ማርያም ነው የምትማሪው? ሀኒቾ በጣም መቀርባትና ደስ የምትል የመወዳት እህት ነች፣ ከፕሮቴስታንት ነች እና እናወራ ነበር ምናምንና ታምረ ማርያምን አሁን ይሄኛውንም ጭምር አንቤ ደግሞ ጥያቄ ይዤ እመጣለሁ ነው የምትለውና ለመረዳት ሳይሆን ለመጠየቅ ነው የሚያነቡት ማለት ነው። እንደዛ ከሆነ መጽሐፍ ቅዱስንም ለመጠየቅ የምናነበው ከሆነ ህይወት አይሆነንም። ምክንያቱም እኛ የምንፈልገው ምንድነው? ሁሌ ጥያቄ ነው። በቃ የሆነ ጥያቄ መሆን የሚችል ነገር ነው የምናዘጋጀው ማለት ነው ከጽሁፉ ላይ። ስለዚህ ህይወት እንዲሆነን ካላነበብ ነው ለመረዳት ለመኖር ካላነበብ ነው መግባባታችን ይጎላል ማለት ነው። እና ልክ እንዲሁ ታምረ ማርያምን ስታነቢ ለመጠየቅ ከሆነ አንዱም አይገባሽም፣ አንዱንም ልትረጂው አትችይም። ይሄ ለእኛም ጭምር ለሁሉም ነው። ለመጠየቅ የምናነበው የትኛውም ነገር ለጥያቄ እንጂ ለህይወት አይሆነንም። መጽሐፍ ቅዱስን ለመረዳት አንብበን ጥያቄ ቢፈጠርብን የማንበብ ዓላማችን መረዳት ስለሆነ ጥያቄው ሲመለስልን ህይወት ይሆነናል፣ ለጥያቄያችን መልስ እናገኝ። ለመጠየቅ ከሆነ ያነበብነው ግን መልስ ብናገኝ ራሱ አንቀበለውም፣ ልናምነው አንችልም። አይ እንዲህ ቢሆን እንደዛ ቢሆን እያልን እናሸጋሽገዋለን፣ ዞር እናድርገዋለን መልሱን ማለት ነው። ስለዚህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አስቀድሞ እምነታችሁን እወቁ። ድናችኋል ስትባሉ እንኳን ደፈር ብላችሁ መናገር ማትችሉ ሰዎች ሆናችሁ እንዴት ታምረ ማርያም ላይ ወይ ሌሎች መጽሐፍቶች ላይ ጥያቄ ያለን ምርምር አለን አጥንተናል ወዘተ ማለት አይከብድም ወይ? ይሄ እኔ ጥያቄ ነውና ኦርቶዶክሳውያን ለእኛም ትምህርት ነው። የእነሱ እንዲህ መሆን ለእኛም ደግሞ ትምህርት ነው። ምን ማለት ነው? ሃይማኖታችንን፣ ዶግማችንን፣ የመዳን ትምህርታችንን እያንዳንዱን በደንብ ጠንቅቀን ማወቅ አለብን። ከዛን የሌሎቹን አንቀበልም ስንል የራሳችንን አውቀን ነው ማለት ነው። ይሄ ሊያነቃን የሚችል ነው ብዬ አስባለሁና ማንበብ ማወቅ፣ የራሳችንን እምነት ጠንቅቀን ማወቅ ብናስቀድም የተሻለ ነው ብዬ አስባለሁ። ስለ መልሱ ለሁሉም ቃሎት ያሰማልን። እንደት ቴንኪው ዮባ፣ ናይስ፣ በጣም ጥሩ እይታ ነው። እግዚአብሔር ይስጥልን፣ እናመሰግናለን።